በአማራ ክልል በሚካሄደው ጦርነት ቢያንስ ከ100 ሺህ የሚልቁ እናቶችና ታዳጊዎች በጅምላና በተናጠል መደፈራቸውን አረጋግጠናል። ይህን የሚለው በክልሉና ከክልሉ ውጭ የሚንቀሳቀሰው የፋኖ ኃይል ነው። የፋኖ ኃይሎች ቢቢሲ ያወጣውን የምርመራ ዘገባ ተከትሎ ባለ 3 ገጽ የአቋም መግለጫ አውጥተዋል። በመግለጫቸው ከ100 ሺህ የሚልቁ ሴቶች ተደፍረውብናልና እወቁልን ብለዋል። የአማራ እናቶች፣ የአማራ ህፃናት፣ የአማራ ሴቶች፣ መነኮሳቱ፣ ካህናቱ፣ ቆሞሳቱ በጠቅላላ የፋኖ ኃይሎች ከላይ ከአርያም የተላኩለት አዳኙ እንደሆኑ አድርጎ ይመለከታቸዋል። የፋኖ ኃይሎች በበኩላቸው ያኩሩ ህዝብ፣ ያትሁት ህዝብ፣ ያጨዋ ህዝብ የጣለባቸውን እምነት መወጣቱ ቀርቶ የራሳቸውን ግለሰባዊ ኤጎ ማሸነፍ አቅቷቸው እስካሁን መሪ መሰየም አልቻሉም። ከአንድ አምላኩ በቀር የማትፈታ ያችን አንድ ልቡን ፈቶ ያመናቸውን ገበሬ ልጆቹንና የካህናት ሚስቶቹን ከማስደፈር ያለፈም ጠብ ያደረጉለት ድል የለም የሚሉት በመበራከት ላይ ናቸው። ሞት እንኳን አንድ አላደረጋቸውም። የእናቶችና የህፃናት መደፈር እንኳን አንድ አላደረጋቸውም። አፋብኃ የሚባለው ድርጅት መሪውን ሊመርጥ አልቻለም። ይኸውን ተከትሎ ዘመነ ካሴ በጥልቅ ድብርት ውስጥ እንደሚገኝ መረጃዎች ጠቁመዋል። አማራ በተረቱ ከውርደት ሞት ይሻላል የሚል ህዝብ ነው። የፋኖ ኃይሎች ግን የዚያን ኩሩ ህዝብ መዋረድና መጎሳቆል እንኳን ልባቸውን ከፍቶ አንድ አላደረጋቸውም። ውድ የበራፍ ቲቪ ተከታታዮች ጤና ይስጥልን። እስከ ዝግጅቱ ፍጻሜ አብራችሁን በመዝለቅ የተሟላ መረጃ እንዲኖራችሁ አስቀድመን እንጠይቃለን። የፋኖ ኃይሎች ያደረጉትን የዳሰሳ ጥናት ተከትሎ የተገኘው ውጤት አስደንጋጭ ነው። ህዝባዊ ልብ ያላቸው የፋኖ ኃይሎች መሪዎች ልብ የሰበረ ውጤት ነው። በሁለት ዓመት ውስጥ ብቻ ከ100 ሺህ በላይ አዛውንቶችና ህፃናት ወገን በሚሉት ኃይል ተደፍረዋል። ፋሽስት ጣሊያን ኢትዮጵያን ወሮ በቆየባቸው 5 ዓመታት ውስጥ እንዲህ አይነት የመደፈር ቁጥር አልተመዘገበም። ፋሽስቶች ሴት የሚደፍር ወታደራቸው ላይ የግድያ እርምጃ ይወስዱ እንደነበር ተጽፎ እናነባለን። ፋሽስቶቹ የቱንም ያክል ጨካኞች ቢሆኑም የዚህን ያክል ቁጥር ያለው የቄስ ሚስቶችን ግን አልደፈሩም። ቢቢሲ በዘገባው በክልሉ 1/3 ይሆናሉ ካላቸው የሆስፒታል ምንጮች ያገኘውን መረጃ ተከትሎ ከ2500 ያላነሱ ታዳጊዎችና አዛውንቶች በፌዴራል መንግስቱ የጸጥታ ኃይሎች ተደፍረዋል ብሏል። ይኸውን ተከትሎ መግለጫ ያወጣው የፋኖ ኃይሎች በበኩሉ በክልሉ ባለፉት 2 ዓመታት ውስጥ ብቻ ቢያንስ ከ100 ሺህ የሚልቁ ህፃናትና ጎልማሶች እንዲሁም አዛውንቶች ጭምር ተደፍረውብናል ብሏል። እንደ ፋኖ ኃይሎች እምነት ድርጊቱ የፌዴራል መንግስቱ ሌላኛው የጦር ስልት ነው። በእርግጥ በህዝብና በአገዛዝ መካከል የሚደረግ ጦርነት ዘርፈ ብዙ ስልት አለው። ማህበራዊ መሰረት ማሳጣት፣ መሰረተ ልማት ማውደም፣ ስነ ልቦና መስበር፣ አማራጭ አሳጥቶ ወደ ገዳይና ጨፍጫፊ እንዲጮሁ ማድረግ ከሚጠቀሱት የጦር ስልቶች መካከል ናቸው። የአማራ ህዝብ በእርግጥ አሁን ፍትህ ከገዳዩ ለመለመን የተገደደ መፈናፈኛ ያጣ ህዝብ ሆኗል። በጉዳዩ ላይ አስተያየታቸውን የላኩልን አንድ የትግራይ ተወላጅ ፖለቲከኛ ከፖለቲካ ንቃታቸው ጀምሮ የሚደንቃቸው ነገር ቢኖር የአማራ ህዝብ ስነ ልቦናዊ ስሪትና ስነ ልቦናዊ ጥንካሬ ነው። የአማራን ህዝብ ስነ ልቦና ሰብሮ ነሆለል የሆነ ማህበረሰብ ለማድረግ ያልተሰራ ስራ፣ ያልተዘመተ ዘመቻ የለም ይላሉ። የኢትዮጵያ ህዝብ በተለይም የሰሜን ኢትዮጵያ ህዝብ በየዘመኑ ለማህበራዊ ስሪቱ አዳዲስ በሆኑ መሳሪያዎች ተደብድቧል። ከጣሊያን የመርዝ ቦምብ እስከ ብልጽግና ድሮን አይቷቸው በማያውቁ ከሰማይ የሚወርዱ መዓቶች ተደብድቧል። ግን ማህበራዊ ስነ ልቦናዊ ስሪቱን ማስቀጠል የቻለ ጠንካራ ህዝብ ነው ይላሉ። የአማራ ህዝብ ከተቀሩ የኢትዮጵያ ህዝብ የሚለየው ነገር በሰማይም በምድርም እሳት እየዘነበበት ሀገሩን ጥሎ ቀየውን ጥሎ አለመሰደዱ ነው የሚሉት ሊቁ ይህንን ጥንካሬውን ለመስበር ይመስል ሁሉን አቀፍ ጦርነት ከተከፈተበትም ዘመናት አልፈዋል ባይ ናቸው። ማህበራዊ መሰረትን ለመንቀልና ስነ ልቦናዊ ስሪትን ለመስበር ሴቶቹን መድፈር፣ ህፃናትን መድፈር፣ የማደግ ተስፋቸውን መግደል ቀዳሚው የጦር ስልት እንደሆነ አንስተው በትግራይ ህዝብ ላይም ተመሳሳይ ነገር መፈጸሙን ያክላሉ። የሰሜን ኢትዮጵያ ህዝብ ማህበራዊም ሆነ መንፈሳዊ ክብሩ የተመሰረተው በሴት ልጅ ክብር ላይ ነው የሚሉት የነገረ ፈሊጥ ወይም የፖለቲካ አዋቂው አንድ ካህን ሚስቱ ከተደፈረችበት ክህነቱ ይፈርሳል፣ ወደ ቤተ መቅደስ መግባትም አይችልም ይላሉ። ማህበራዊ ስሪቱ በዚህ ደረጃ ረቂቅ እንደሆነ አገዛዙ የሚረዳው ነገር ነው። ይህን ረቂቅ ማህበረሰባዊ ስሪት ሰብሮ በበትረ ስልጣን በርካታ ዓመታትን ለመቀጠል ደግሞ በቀዳሚነት ስጋት የሆኑትን የአማራና የትግራይ ህዝቦች ስነ ልቦና መስበር ተቀዳሚው ተግባር ነው ይላሉ። የአማራና የትግራይ ህዝብ ሁለት የተለያየ ቋንቋ የሚናገር አንድ ህዝብ መሆኑን አስቀድመው እጣ ፈንታውም አንድ ነው ብለዋል። ወራሪዎቹ በዘፍጥረታቸው ጨካኞች እንደሆኑ አስቀድመው ጣሊያን በኢትዮጵያውያን ላይ ፈጽሞታል የሚሉትን ታሪክ ወደ መዘርዘሩ ይሸጋገራሉ። ያስገድዶ መድፈር ምንም እንኳን የጦር ወንጀል መሆኑ በዓለም አቀፍ ህግ የተከለከለ ቢሆንም ያኔ ጣሊያን ዛሬ ብልጽግና በአማራ ህዝብ ላይ በመፈጸም ላይ ናቸው ይላሉ። አስገድዶ መድፈር በዓለም አቀፍ ደረጃ በግልጽ የተከለከለ የጦር ወንጀል፣ ዋር ክራይምና
በሰው ልጆች ላይ የሚፈጸም ወንጀል ወይም ክራይም አጌንስት ሂውማኒቲ ነው ይላሉ። በፈረንጆች አቆጣጠር 1949 ዓ.ም በጄኔቫ በተደረገ ስምምነት ወይም ጄኔቫ ኮንቬንሽን ተብሎ በሚታወቀው ስምምነት አንቀጽ 27 ላይ በግልጽ እንደተቀመጠው ሴቶች በተለይም በክብራቸው ላይ ከሚሰነዘር ማንኛውም ጥቃት በተለይም ካስገድዶ መድፈር፣ ከግዳጅ ዝሙት አዳሪነት ወይም ከማንኛውም አይነት ነውረኛ ጥቃት ሊጠበቁ ይገባል ይላል። በዚያው ስምምነት አንቀጽ 3 ላይ ደግሞ በሁሉም ስምምነቶች ውስጥ የሚገኘው ይህ አንቀጽ ለሀገር ውስጥ ግጭቶችም ጭምር በግል ክብር ላይ የሚፈጸሙ ጥቃቶችን በተለይም አዋራጅና ክብረ ነክ የሆኑ አያያዝን ይከለክላል ሲል ደንግጓል። በተመሳሳይ መልኩ የዓለም አቀፉ የወንጀለኛ ፍርድ ቤት የሮም ስታቲዩት ወይም ሮም ስቴተት ኦፍ ዘ ኢንተርናሽናል ክራይም ኮርት አንቀጽ 7 ንዑስ አንቀጽ 1 ላይ በግልጽ እንደተቀመጠው አስገድዶ መድፈርን፣ ወሲባዊ ባርነትን፣ የግዳጅ ዝሙት አዳሪነትን፣ የግዳጅ እርግዝናን፣ የግዳጅ ማምከንንና ሌሎች ተመሳሳይ ክብደት ያላቸው ወሲባዊ ጥቃቶች በሰው ልጆች ላይ የሚፈጸሙ ወንጀል እንደሆኑ በግልጽ ይገልጻል። እዚያው ወረድ ብሎ አንቀጽ 8 ንዑስ አንቀጽ 2 ላይ ደግሞ እነዚህ አንቀጾች አስገድዶ መድፈርንና ሌሎች ወሲባዊ ጥቃቶችን ባለም አቀፍና በአገር ውስጥ ግጭቶች ወቅት የጦር ወንጀል መሆናቸውን በግልጽ ዘርዝሮ አስቀምጧቸዋል። የዓለም አቀፉ ስምምነቶችና ዓለም አቀፍ ሕጎች በዚህ ልክ ተጠያቂነትን የሚያሰፍኑ ቢሆንም አማራ ዓለም አቀፍ ሰው የለውምና እናቶቹ፣ ልጆቹ፣ ሚስቶቹ ዛሬም በአገዛዝ ይደፈራሉ። በተለያዩ ዓለማት የሚኖሩ ዲያስፖራዎች በጎሳ ፖለቲካ ተጠልፈው በህዝባቸው ላይ የሚደርሰውን አረመኔያዊ በደል በየኤምባሲያቸው ለዓለም አቀፉ ማህበረሰብ ከማሰማት ይልቅ በዘመነ ካሴና እስክንድር ነጋ ጉንጭ አልፋ ክርክር ባዝነው አሌህ ተባብለው ይለያያሉ። እስራኤልን ጨምሮ በምድራችን ያሉ ሀያላን ሀገራት የተገነቡት በዲያስፖራ ነው። ዲያስፖራ ሲቀናጅ ሲደራጅ ቀላል የሆነውን የዲፕሎማሲ ስራ መስራቱ ቀርቶ ሀገር መስራትም ይችላል። እንደ ማሳያም ዲያስፖራ ካልተደራጀ ግን ዕጣ ፈንታው እርስ በርሱ ደብር ለይቶ ሳይቀር መሳለም ይጀምራሉ። ህዝባቸው ደግሞ አስገድዶ መድፈርን እንደ ጦር ስልት በሚጠቀሙ ኃይሎች እየተደፈረ ይገኛል። በሰብአዊ መብት ተሟጋች ድርጅቶችና በዓለም አቀፍ ተቋማት የወጡ በርካታ ዘገባዎች ያስገድዶ መድፈር በኢትዮጵያ ግጭቶች አማራ ክልልን ጨምሮ እንደ ጦር ስልት ወይም የጦር መሳሪያነት ጥቅም ላይ እየዋለ ነው በማለት ላይ ናቸው። የማህበረሰብ ሳይንስ አዋቂዎች በአገዛዝና በህዝብ መካከል አስገድዶ መድፈር እንደ ጦር መሳሪያ የሚያገለግል ሲሆን ጥቃቱ ስልታዊ ያልሆነም ጥቃት ሊሆን ይችላል ይላሉ። አስገድዶ መድፈርን እንደ ጦር መሳሪያነት ጥቅም ላይ የሚያውሉ ሴቶችና ማህበረሰቦችን በአካልም ሆነ በስነ ልቦና ዘላቂ ጉዳት ለማድረስ ለማዋረድና ሰብአዊ ክብራቸውን ለመንጠቅ ሲባል ነው ይላሉ። በማከልም በግጭት መካከል የሚደረግ ያስገድዶ መድፈር ወንጀል የጎሳ ማጽዳት አካል ሲሆን ወይም ኤትኒክ ክሊንሲንግ ነው በማለትም ይገልጹታል። አስገድዶ መድፈር የህዝብን የመውለድ አቅም ለማጥፋት ወይም ፎርስድ ፕሬግኔንሲ ስተሪላይዜሽን እና የጎሳ ማጽዳት ዓላማን ለማስፈጸም ስልታዊ በሆነ መንገድ ጥቅም ላይ ሊውል ይችላልም በሚል ይገልጻሉ። በተመሳሳይ መንገድ የተፈጸሙ ወንጀሎችን መጠን በርካታ መሆኑ በአማራ ክልል አስገድዶ መድፈር አንዱ የጦር ስልት ሆኖ አገልግሏል ባይ ናቸው። እንደ አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ያሉ ድርጅቶች አስገድዶ መድፈርና ሌሎች ጾታዊ ጥቃቶች በስፋትና በተደራጀ መልኩ መፈጸማቸው የጦር ወንጀልና ምናልባትም በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ በማመላከት ላይ ናቸው። ተጠያቂነት አለመኖሩ ደግሞ ድርጊቱ ስልታዊ የጦር እቅድ እንደሆነ ማሳያ ነው ብለዋል። የፋኖ ኃይሎች በመግለጫቸው ያነሱትም ይኸው ነጥብ ነው። ኢትዮጵያ ውስጥ ባሉ ግጭቶች የሚፈጸሙ አስገድዶ መድፈር በግጭቱ ወቅት በአጋጣሚ የተፈጸመ ሳይሆን የጦርነቱ አንድ አካል ሆኖ በስፋትና በተደጋጋሚ የተፈጸመ ተግባር መሆኑን የሚያመላክቱ ሪፖርቶችም ወጥተዋል። በአማራ ክልል በተካሄደው ግጭት አስገድዶ መድፈር ወንጀልን እንደ ጦር ስልት ጥቅም ላይ እንደዋለ ከዘገቡት መካከል አምነስቲ ኢንተርናሽናል የሚጠቀስ ነው። ተመሳሳይ የጦር ስልትን ለመከላከል ደግሞ ግጭቱን ከክልሉ ማስወጣት ቀዳሚው መፍትሄ እንደሆነ ይናገራሉ። ግጭቱን ከክልሉ ለማስወጣት ደግሞ የፋኖ ኃይሎች አንድ መሆን እንደሚኖርባቸው ይናገራሉ። የፋኖ ኃይሎች አንድ መሆን እንኳን ባይችሉ አፋብኃ መሪውን መርጦ መጠነኛ መደበኛ ውጊያ በማድረግ ከክልሉ ስልጣን መቆጣጠር ይኖርበታል ባይ ናቸው። የክልሉን መንግስት ስልጣን ከተቆጣጠሩ የውጊያ ሜዳውን መቀየር እንደሚችሉ አስቀድመው ቢያንስ የፋኖ ኃይሎች የዓለም አቀፍ ሕጉን ተከትለው ስለሚዋጉ ተመሳሳይ ወንጀል አይፈጸምም ሲሉ ያክላሉ። የፋኖ ኃይሎች መሪያቸውን እንዲመርጡ በተለይ ዘመነ ካሴ ኢኒሼቲቭን መውሰድ እንደሚኖርበት አስቀድመው የተለያዩ የማነቃቂያ ንግግሮችን አድርጎ የሰበሰበውን ኃይል አንድ አድርጎ የመምራት ኃላፊነትም እንዳለበት ማወቅ አለበት ይላሉ። ዘመነ ካሴ የውሳኔ ሰው አይመስለኝም የሚሉት እኒሁ አስተያየት ሰጪ ወታደራዊ ፖለቲክስ ከሚያሰምርባቸው መርሆች አንዱ ውሳኔ ሰጭነት ነው ሲሉ ያክላሉ። ያለፈው ዓመት አንድ ሆነው መታገል ጀምሮ ቢሆን ኖሮ አሁን ላይ ይለይለት እንደነበር አብራርተው በህዝብ ህይወት ላይ ማለሳለስ የእንኳንና የሚሞተውን ኃይል ማበራከት ለጠላትም የመጠናከሪያ ጊዜ እንደመስጠት ነው ብለዋል። ይህን ያክል ሴቶች የተደፈሩ፣ ያን ያክል ሰላማዊ ሰዎች የተገደሉ፣ እንዲያያሉ የጦር ወንጀል ተፈጸመ ወዘተ የሚል መግለጫ ማውጣት
ከአንድ ተዋጊ ኃይል የሚታወቅ ልማድ እንዳይደለ ጠቅሰው ገጥመው መስሎኝ ከቻሉ መከላከል ካልቻሉ ደግሞ መደራደር ይገባል በሚል ያክላሉ። የምክር ቤት አባሉ ደሳለኝ ጫኔ ቢቢሲ ያወጣውን ዘገባ ተከትሎ በይፋዊ ማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክታቸው ሁለቱም ተፋላሚ ወገኖች የተኩስ አቁም እንዲያደርጉና በአማራ ህዝብ ላይ የተፈጸመው ሰብአዊ ቀውስ የሚመረምር ገለልተኛ ዓለም አቀፍ ኃይል እንዲሰማራ መጠየቃቸው ይታወሳል። የእሳቸውን ጥሪ አስታውሶ እንደ ማሳያ ያነሳው አስተያየት ሰጪው የፋኖ ኃይሎች የያዙት መንገድ የግድግድ ቤት ሳይዘጋ ያድራል አይነት ነው ብለዋል። አፋባ እንደ ድርጅት በተለየ የእዝ ስያሜዎቹ የጋራ ራዕይ ለመፍጠር ጥሩ መሆናቸውን አስቀድሞ መሪዎቹም የስያሜዎቹን ያክል መሆን እንደሚኖርባቸው ያስረዳሉ። ከዚህ በላይ የሚሸከም የህዝብ ጫንቃ አይኖርም። የፌዴራሉ መንግስት ህዝቡ እንዲማረር የተቻለውን በማድረግ ላይ ነው። ህዝባዊ ትጥቁን የፈታ ሸማቂ ደግሞ የትም አይደርስም ባይ ናቸው። ለአሁኑ በዚህ አበቃን። ቸር ያገናኘን።